ስንት ነገር እየጠየቀው ወጣር ትጠይቃለህ ሰንት ሰው አለ ያው አፋር አይደለ ግመል ማና አፋሮች እኮ አፋር ሰላም ሲባባሉ እናቴ ትሙት ፍየል እንደሚጠይቁ ታውቃላችሁ። አዲና ሜቶ ነፍስ ማና ወደሪ ማና ግመል ማና አማ አለ ዶሮውን ከመጠየቅ ግመል ብጠየቅ አይሻልኝ? ጋራ ሸንተረር ስማ አንተ አሁን እኔ ያሲን ኑሩ ብዙ ነገሮች ተናግሯል። አዳምጠኝ አንተ አስተዋይ አፋርና አንተ ሰሞኑን ደግሞ አፋሮች ወደ ፖለቲካው ገባ እያላችሁ ነው። የኢትዮጵያን ፖለቲካ ልክ እንደ ትግሬ ልክ እንደ ኦሮሞ ልክ እንደ አማራ መቀላቀል ከፈለጋችሁ አማርኛ ቋንቋን አቀለጣጥፋችሁ መልመድ አለባችሁ። ሰማኛ ከዛ ወደ ፖለቲካው ዙም አሁን በቀደም እናንተ ቤት ገብቼ የምታወሩት ቋንቋ በጣም ነው ምን አይነት ፖለቲካ ነው? ምንኛምሳሊቶ ባሊቶ አይባልም። በኢትዮጵያ ፖለቲካ ላይ አማርኛን ይዘህ መተህ ነው ፖለቲካውን መቀላቀል ያለብህ ወንድሜ። ሰው የእነሱ አማርኛ እኮ ድንበርን አይሻገርንም። ምንም የጠቅመን ነገር የለውም። ለመግባቢያ ካልናገ በስተቀር አማርኛ ቋንቋ ይጠቅማል። ድምጽ ይጠቅመኛል ባይ ሰማ ቋንቋ ይጠቅመኛል ባይ አዳምጠኝ ሰው እንዲሰማ ያደርጋል። ቋንቋ ምስራቅ አፍሪካ የሚወራ ቋንቋ ነው ወንድም። ኢትዮጵያ ብቻ ነው እሱን ትተህ አሁን ወደ ዋናው ሐሳባችን ስንገባ አንድ ጥያቄ ልጠይቅህ። አንተ እምነትና ፖለቲካ የተለያየ ነው አይደለም? እምነትና ፖለቲካ የማይለያይበት ሂደትም አለ። ኖ እምነት አለ ኢትዮጵያ ውስጥ አይለያይም። ኢትዮጵያ ውስጥ አምበል ሃይ አሊያ አምበል ሃይ አቤት እኔ እኮ አፋርኛ እችላለሁ። እናቴን እሰማለሁ በደንብ ነው። አያጅቦ ወይ አስረዳኝ ወይ ሲማኝ ወይ ልስማ። አዳምጠኝ። አሁን እምነትና ፖለቲካ እንደኔ አስተሳሰብ ልዩነት አላቸው። እምነት በፖለቲካው አይገባም፣ ፖለቲካ በእምነት በኩል አይገባም። አንድ እምነት በፖለቲካ ዙሪያ የሚመጣው ጭቆና ሲደርስበት፣ ለምሳሌ ኢትዮጵያ የክርስቲያን ደሴት ነች፣ ኢትዮጵያ ውስጥ ሙስሊሞች አገራቸው አይደለች ምናምን በሚለው ዙሪያ ላይ ገብተህ አይ እኛ አገራችን ነች። አሁን ያሲን ኑሩ ሲያብራራ ሰምተዋል። ቢላል ማለት አበሻ የተወለደ ነው። ስለ ረሱል ሲያወራ ወደዚህ መልእክተኞች አበሻ ላይ በቃ አገራችን ናት አለ። ይሄ ነገሩ ተመችቶኛል። ያልተመቸው ምን ነው? ያልተመቸኝ ነገር ምንድነው? መደመር ነው። አሁን ፖለቲካውን ያወራው መደመር ነው። አገር እየዳነች ነው። አገር አሁን ትዳን ትሙት የእምነት አባቶች ያገባቸዋል ከመጸለይ ውጭ። አሁን ያልተመቸው ሰው እንዳለ ታውቃለህ። በዚህ ፖለቲካ አንድ ሰውም ቢሆን የእምነት አባት ሁሉንም እኩል አድርጎ ነው መዳኘት ያለበት። በፖለቲካው ፍጹም አይገባም። እየተደመርን ነው። ኢትዮጵያ ምጥ ላይ ነች። አሁን እንትን እያለች ነው። የድሮ አገዛዝ ምናምን አይባልም እኮ ይሄ ነው አይደል? ያጅቡ አሁን ስማኝ ወንድሜ፣ አሁን ስማኝና መጀመሪያ አንደኛ እኔ ለሰርዳህ ሞክራለሁ። ባይ ምን አለ መሰለህ እሱ ያወራው አገር ተስፋ የምትቆርጥበት አይደለም። ባይዘው አገሮቹ አሁን እንደመጡት በዓለምና የምናየው ኢትዮጵያ ከኢትዮጵያ አንፃር ምንም ያክል አገሮች ተፈጥሮ ከኛ በላይ የሆኑ አገሮች አሉ። አገር ተስፋ የምትቆርጥበት በአንድ ነገር ብቻ በአንድ ወቅት ብቻ ተመዝኖ ከሀገር ተስፋ የሚቆርጥ ትውልድ መኖር የለበትም ብሎ ነው እሱ ያመነው እንጂ ይሄ የተሻለበት ፖዚሽን ላይ ብሎ አላለም። መንግስትና ቃል በቃል ያለውን ልንገርህ፣ ቃል በቃል አሁን መደመር ነው አለ። መደመር የብልጽግና አንድ ሞተር ትነዳብኛለህ። ከየት ነው? ከባህር ዳር ነው። ኮፒ ሊንክ እያደረጋችሁ ኮፒ ሊንክ ለምታደርጉልኝ በጣም አመሰግናለሁ። እኔ አንድ ነገር ልንገርህ። አሁን ከዚህ በፊት አሁን ኢትዮጵያ ኮንስቲቱሽን ላይ ሃይማኖት ጣልቃ አይገባም፣ መንግስትም በሃይማኖት ጣልቃ ተቋረጠ። ያፋር ምን ነው አሁን ተደፍሮ መስቀል ያላት ይሄ ልሙጥ ባንዲራ ይዞ መስቀል ከእነ ኃይለ ሥላሴ ይዞት የነበረ ባንዲራ ይዞ መሄዱ ለሀገሩ ምንድነው? ምንም ጥቅም አይለኩም። ይሄ ሃይማኖታዊ ነው። ቤተኛው ነው። ይሄ ስማ አንድ አርቲስት ነው እና የፈለገውን ነገር ማራመድ ይችላል። የእምነት አባት ስትሆን ግን አዳምጠኝ። በኢትዮጵያ ስም መስበክ አይችልም። እኛን ሊወክል አይችልም። በራሱ ተደርሰው ሰብራ ይችላል። አዳነች አበባ ያለች እኛ መብቱ አላነማ እኛ ማውራቱ መብቱ አይደለም እንደ እሱ ያሲን ኑሩ የመሰለው ነገር መብራቱ ወንጀል ነው። አዳምጠኝ። የእምነት አባቶች ፍጹም በፖለቲካ ዙሪያ ላይ ትንታኔ መስጠት የለባቸውም። ካልሆነ ህዝብ ይበላሻል። እውነት አሁን ቴዲ አፍሮ ካበላሸው ህዝብ ያሲን ኑሩ የተናገረው ነገር ብዙ ሰዎችን ረብሿል። እናቴን ከልብ ነው የምነግርህ። እኔ ራሷም ደብሮኛል። ለምን እንዲያደርጋል?
ማለት እምነትና ፖለቲካ እኮ ልዩነት አለው እንዴ? የትግራይን ጦርነት የተሳተፉት አባቶች አሁን አንገታቸውን ደፍተው የለ ሼኮች፣ ቄሶች ናቸው እኮ የተሳተፉበት። እሱ ይብቃን እያለን እንደገና ደግሞ አሁን ኮፒ ሊንክ እያደረጋችሁ ምእመናን ዋርኒንግ እየሰጠኝ ነው። ይሰማል ድምጽ አይደለ? አሊያ የና ይሰማል ይሰማል ጅብ ይሰማል። አያጅቦ ዘመድኩን በቀለ ፖለቲካ ውስጥ ሲገባ ለምን አልተቃወማችሁም ነው? አመሰግናለሁ። ስለሱ ደግሞ ልንገር፣ ዘመድኩን በቀለ ማለት የእምነት አባት አይደለም። የእምነት አባት አይደለም። ከእምነት አባት ያፈነገጠ ሰው ነው። ሰው በስመ አብ በወልድ መንፈስ ቅዱስ አሐዱ አምላክ ብሎ አማትቦ ገብቶ እናንተ ደደቦች አፈር አባታችሁ ብሉ ዲቃላ ልጅ ኧረ ሌላም ብልግናም ሲሳደብ ነበር። እንደዚህ አይነት ሰው ከእምነቱ የተገለለ ነው። እሱ እኮ ጤነኛ አይደለም እኮ ቢመረመር። ለምን አልተቃወማችሁም? አይደለም እነሱ አይደል እንደምንቃወመም ማቻ ተቃውማችሁ ታውቃላችሁ? ያ ብቻ አይደለም ያለከ በትክርስቲያን አባቶች አሁን በትክስ እኔ ልንገርህ፣ በትክስ አሁን ከነ ማስረጃ አመጣልሃለሁ። ሃይማኖቱና ትግልና ፖለቲካ ገናኝቶ የሚያወሩ በትክርስቲያን አባቶች አሉ። ለምን አልተቃወማችሁም? በዛ ጊዜ እንቃወማለን እኮ እኔ እቃወማለሁ። እናቴ ትምት ቤተክርስቲያንም በኢትዮጵያ ፖለቲካ ፍጹም አያገባት። አሁን እኮ አጀንዳ ለማስፋት ነው እንጂ ወንድም፣ አሁን ልንገርህ፣ አሁን አጀንዳውን ለማስፈት ካልሆነ በስተቀር እሱ ያወራው ያለው ሪያሊቲ ነው። አሁን ትናንት ዛሬ ሰው ኦሮሞውን አክብረህ አማራውን አክብረህ ትግራይን ካላከበርከው እኔ ንጉስ ነኝ ብቻ የምትልበት ዘመን አይደለም። ሁሉ ሰው ጉልበት አለው፣ ግን ማቻቻል አለበት፣ ማከባበር አለበት ነው ያለው። ሌላ ምንም ያለው ነገር የለም ከዚህ ውስጥ። ከይቅርታ ጋር እዚህ ጋር ሌላ ሐሳብ ከይቅርታ ጋር እሺ፣ አመሰግናለሁ። ጅቦ አንድ ነገር እዚህ ጋር ሁለት በየተራሩ የምናወራው አንጫጫ። አመሰግናለሁ። ኢንትራፕት ምናምን ማድረግ የለም። ሁለት ወፍ አስቀድሜ ነበር። ሁለት ወፍ በአንድ ድንጋይ ነው እየተጫወተ ያለው እንዳሉ ኡስታዞቹ። አሁን እየተካሄደ ያለው ነገር የአክሱም ጉዳይ ሁለት ወፍ በአንድ ድንጋይ። አንደኛ የአክሱም ጉዳይ ላይ ስማ፣ አንድ ነገር ልንገር ኢዛና፣ የአክሱም ጉዳይን ካነሳ ብዙ ስህተት አለ። ቆይ አንድ ያስጨርሰኝ፣ ከዛ አዳምጥ። ቆይ ብዙ ስህተት አለ። አሁን በያሲን ኑሮ ላይ ነው የምንሄደው። እሺ በጣም ጥሩ። መስመር ከሳትክ ብዙ ሰዎች መስመር ስተው ይመጡና ቅንድብህን ይለዋል። ገባ መስመር ከይተጽሕት ዝሓው ዛቢ ያሲን ኑሪና ዘለና እንታይ ፖለቲካ አለው ህወሓት ንማይ አሲራቶ አሸባሪ ኢላ ሕጂ ወንጅላቶ መጽያሎ ይኸውልህ። እሺ የአክሱምን ጉዳይ አላነሳም፣ ግን እንዳሉ የኡስታዞቹ አሁን እየተጫወቱት ያሉት ጌም ሊዛ አንዴ ሚት አርጋለች። ኦኬ አሁን እየተጫወቱት ያሉት ጌም ሁለት ወፍ በአንድ ድንጋይ ነው። አንደኛው የራሳቸውን እንትን ለማስተጋባት፣ ሁለተኛ ደግሞ የብልጽግናን ኮፒ ሊንክ እያደረጋችሁ የብልጽግናን ድጋፍ ለማሳየት። አሁን ለምሳሌ በሀገሪቷ በመላ ሀገሪቷ ሙስሊም ከተበደለ ያው የመንግስት ጉዳይ ነው የሚሆነው አይደለ? የመንግስት ጉዳይ አበዳደሉ አለ። ስማ አበዳደሉ አለ። አሁን ልንገር፣ አንተም የምታምንም እውነት ሙስሊሞች ሁለተኛ ራስ ኢንትራፕት ታረጋኛለህ እንዴ? እኔ እኮ ኸይት ሰዓት ዛና ናበይት ኸይዳለህ ተጠማም ዲራ ያሲን ቀጥል። ያሲን ከሌሎቹ የተለየ ያደረገው ነገር የለም። ሁሉም እኮ ከሰማቸው አንድ አይነት ድምጽ ነው እያሰሙ ያሉት፣ አንድ አይነት ቃላቶች ናቸው።